እውነትና መሬት አይቀበሩም እንደሚባለው ሰው ቢጥልህ አምላክ አያነሳም ያለው ማን ነው? ናኦሚ በባዶ ሱቅ ጥግ ተቀምጣ ለልጇ ዕድሜ ልክ እስራት ስታለቅስ ተስፋዋ እንደ ጧፍ ተቃጥሎ አልቆ ነበር። ነገር ግን ከጨለማ በኋላ ብርሃን እንዲሉ የፍትህ አምላክ የዳዊትን ዝምተኛ ምላስ ሲፈታና የታሰሩበት የብረት በሮች ሲከፈቱ ታሪካቸው ከመከራ ወደ ታላቅ ክብር ተቀየረ። ይህ በክፋት ተጀምሮ በተአምር የተፈጸመ ታሪክ ነው። ወደ ታሪኩ ዝርዝር ከመግባታችን በፊት ይህን ቪዲዮ ከየትኛው የዓለም ጥግ ሆናችሁ እየተመለከታችሁ እንደሆነ ኮሜንት ላይ ጻፉልን። አገሮውን ወይም ከተማውን ማወቅ እንፈልጋለን። እነዚህ ያሉ ልብ የሚነኩና አስተማሪ ታሪኮች እንዲደርሷችሁ አሁኑኑ ላይክ በማድረግ ቪዲዮውን ጀምሩት። ከዚህ ቀደም ቤተሰባችን ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ታሪኩ እንለፍ። ፍቅር ውብ ነገር ነው ይባላል። ነገር ግን ይህ ፍቅር የሚጠይቃትን ከባድ ዋጋ ናኦሚ በምንም ተአምር አልገመተችውም ነበር። በአንድ ወቅት በግርግር በበዛባት የሌጎስ ከተማ ኩንሌና ናኦሚ የተባሉ የሚዋደዱና ውብ ጥንዶች ይኖሩ ነበር። በመካከላቸው የነበረው ፍቅር በጣም ጥልቅ፣ ትስስራቸውም እጅግ ጠንካራ ከመሆኑ የተነሳ ሰዎች ሁልጊዜ እነዚህማ የማይነጣጠሉ ናቸው ይሏቸው ነበር። የፍቅራቸው ታሪክ ልክ እንደ ሮሚዮና ጁልየት የፍቅር የመስዋዕትነትና የጋራ ክብር የታየበት ተረት ይመስል ነበር። ኩንሌ በትንሽ የጡብ ማምረቻ ፋብሪካ ውስጥ ሰርቶ የሚኖር ጠንካራና ታታሪ ሰው ነበር። ናኦሚ ደግሞ በቤታቸው ውስጥ ሙቀትና ብርሃን የምታመጣ የዋህ የቤት እመቤት ነበረች። ዓመታት እያለፉ ሲሄዱ በመካከላቸው ያለው ፍቅር እየጠነከረ መጣ። ጥንዶቹ አንድ ቀን ልጅ አቅፈው ለማየት በጉጉት ይጠባበቁ ነበር። ናኦሚ ስታረግዝ ደስታቸው ወሰን አልነበረውም። ኩንሌ በደስታ ብዛት ጨረቃ ላይ ያለ ያህል ተሰማው። በየምሽቱም ወደ ናኦሚ እያበጠ የመጣ ሆድ እየተጠጋ ስለሚወለደው ልጃቸውና ወደፊት ስለሚኖራቸው ሕይወት ያወራ ነበር። ኩንሌ በሰፊ ፈገግታ ተሞልቶ ወንድም ይሁን ሴት ልጃችን ትልቁ በረከታችን ይሆናል ይል ነበር። ናኦሚም እየሳቀች እጁን ትይዘው ነበር። ልቧም በደስታ ተሞልቶ ከጥቂት ሳምንታት በኋላ ናኦሚ የሚያምር ወንድ ልጅ ወለደች። ከሰማይ የተሰጠ እውነተኛ ስጦታ ነው ብለው በማመን ስሙን ዳዊት አሉት። ኩንሌ ልጁን ለመጀመሪያ ጊዜ ሲያቅፍ ጥቃቅን የሰውነት አካላቱን እያደነቀ በደስታ ሰከረ። ናኦሚም ኩንሌ ለልጃቸው የፍቅርና የጥበቃ ቃል ሲገባለት በደስታ እንባ እየተመለከተች ነበር። ይሁን እንጂ ቀናት ወደ ሳምንታት ሲቀየሩ ጥንዶቹ በልጃቸው ላይ አንድ ያልተለመደ ነገር ማስተዋል ጀመሩ። ልጁ እጅግ በጣም ዝምተኛ ነበር። በጣም እንደ ሌሎቹ ሕፃናት ፈጽሞ አያለቅስም ወይም ድምፅ አይወጣም ነበር። መጀመሪያ ላይ ዝምተኛና ረክቶ የሚኖር ልጅ መስሏቸው ነበር። ነገር ግን ጊዜ እያለፈ ሲሄድ እውነቱ ግልጽ ሆነ። ዳዊት ዲዳ ወይም መናገር የማይችል ነበር። የኩንሌ መጀመሪያ የነበረው ደስታ ወደ ብስጭትና ግራ መጋባት ተቀየረ። ይህን ያህል ፍጹም የሚመስለው ልጃቸው ለምን መናገር እንደማይችል ሊገባው አልቻለም። የልጁ ሁኔታ እውነት መሆኑ እየታወቀ ሲመጣ ብስጭቱ ወደ ንዴት አደገ። የሚወቅሰውንም ሰው መፈለግ ጀመረ። እንዳለመታደል ሆኖ ንዴቱን ወደ ናኦሚ አዞረ። በንዴት ድምፅ እየጮኸ ይህ ሁሉ የአንቺ ጥፋት ነው፣ ይህም በሽታ ከአንቺ ቤተሰብ ወገን እንደወረሰው እርግጠኛ ነኝ ይላት ጀመር። ናኦሚ እሱን በወቀሳት ቁጥር ልቧ ይሰበር ነበር። ነገር ግን የኩንሌ ንዴት ያልፋል፣ አንድ ቀን ልጁን እንዳለ ይቀበለዋል ብላ በማሰብ ዝምታን መረጠች። የኩንሌ ጥላቻ ግን ጊዜ እያለፈ ሲሄድ እየጠነከረ መጣ። ልጁ ከተወለደ ጀምሮ ዲዳ መሆኑን ሊቀበለው አልቻለም። በዓይኑም ውስጥ ናኦሚ የዚህ ሁሉ መከራ ምክንያት ነበረች። አንድ ጊዜ ያ በሙቀትና በፍቅር ተገንብቶ የነበረው ቤታቸው አሁን የጭንቀትና የሐዘን ቦታ ሆነ። ዳዊት እያደገ ሲመጣ ዝምታው ለኩንሌ የውድቀትና የንዴት ማስታወሻ ሆነበት። ዳዊት 7 ዓመት ሲሆነው ሁለተኛ ልጅ ለማግኘት ተስፋ አድርገው በከፍተኛ ሁኔታ ሞከሩ። ምናልባት ሌላ ልጅ ደስታን ያመጣልናል ብለው አስበው ነበር። ነገር ግን ጥረታቸው አልተሳካም። ናኦሚ እንደገና መጸነስ አልቻለችም። ይህ ውድቀት የኩንሌን ቅሬታ ይበልጥ አባባሰው። ያ አፍቃሪ የነበረው ባል አሁን ከናኦሚ መራቅ ጀመረ። ለእሷ ያለው ፍቅር ወደ ጥላቻ ተቀየረ። በአንድ ክፉ ምሽት ኩንሌ ሰክሮና በንዴት ተሞልቶ ወደ ቤቱ ተመለሰ። የሁሉንም ሰው ሕይወት ለዘላለም የሚቀይር ውሳኔም ወሰነ። ናኦሚ ፊት ቆመ። አይኖቹ በቅዝቃዜ ተሞልተዋል። ያለምንም ስሜት ከቤቴ ውጪ አላት። አንቺና ያ የተረገመ ልጅሽ በሕይወቴ ውስጥ ከመከራ በስተቀር ምንም አላመጣችሁም። ዕቃሽን ጠቅልይና ከቤቴ ውጪ። ይህ ነገር ልጁን ማለቱ ነው
በምንም ተአምር የእኔ ደም ሊሆን አይችልም። በሕይወቱ ለምንም ቁም ነገር የማይበቃን ሰው አባት ልባል አልችልም። ናኦሚ ደነገጠች። ልቧ በሺህ የሚቆጠሩ ቁርጥራጮች ተሰባበረ። የምትሄድበት ቦታ፣ ዘወር የምትልበት ዘመድም ሆነ ጓደኛ አልነበራትም። በፊቱ ተንበርክካ እንዲህ ስትል ተማጸነችው። ባለቤቴ ሆይ እኔ የሚሄድበት ቦታ የለኝም። እንዴት እንደጀመርን አስታውስ። ልጅን የሚሰጥ ፈጣሪ ነው። እባክህ ይህን አታደርግብን። ነገር ግን የኮንሌ ቃላት ለክርክር ምንም ቦታ አልሰጡም። ናኦሚ እንባዋ ፊቷ ላይ እየፈሰሰ ጥቂት ንብረቶቿን ጠቀለለች። ዳዊትንም በእጇ ይዛ ወጣች። በአንድ ወቅት በፍቅርና በሰላም ሞልተውት ከነበረው ቤት ሲወጡ የናኦሚ ልብ በጠፋው ሕይወታቸውና ከፊት ለፊታቸው በሚጠብቃቸው እርግጠኛ ያልሆነ ነገር ተሰቃየ። ናኦሚና ዳዊት ወዴት እንደሚሄዱ ሳያውቁ በጎዳናዎች ላይ ተንከራተቱ። ሌሊቱ ቀዝቃዛ ነበረ። መንገዶቹም ባዶ ሊሆኑ ጥቂት ነበር የቀራቸው። እንዴት እንደሚተርፉ ለማሰብ ጭንቅላቷ በሐሳብ ይናወጥ ነበር። ገንዘብ አልነበራትም። የምትጠጋበት ቤተሰብም አልነበራትም። አሁን ደግሞ መጠለያም የላትም። ብቸኛ ጭንቀቷ እጇን አጥብቆ ለያዘው በንጹሕና በፍቅር ዓይኖቹ ወደ እሷ ቀና ብሎ ለሚመለከተው ልጇ ነበር። ለሰዓታት ከተጓዙ በኋላ ናኦሚ በከተማው ዳርቻ ላይ የሚገኝ አንድ አሮጌና የተተወ የአንደኛ ደረጃ ትምህርት ቤት ሕንፃ አገኘች። ሕንፃው በሮችም ሆነ መስኮቶች አልነበሩትም። ነገር ግን ለእነሱ መጠለያ ሆነ። ሌሊቱን እዚያ ለማሳለፍ ወሰነች። ጣሪያው የማያፈስ ጥግ አግኝታ መጠቅለያዋን ወይም ፎጣዋን በማንጠፍ ትንሽ ምንጣፍ ሰራችና እንዲሞቃቸው አደረገች። ቀናት ወደ ሳምንታት፣ ሳምንታት ደግሞ ወደ ወራት ተቀየሩ። ናኦሚና ልጇ የተተወውን የትምህርት ቤት ሕንፃ መኖሪያቸው አደረጉት። ናኦሚ ያገኘችውን የቀን ሥራ ሁሉ በመስራት ዳዊትን ለመመገብ የተቻላትን ሁሉ ታደርግ ነበር። ነገር ግን ሥራ ጥቂት ነበር፣ ገንዘብ ደግሞ ከዚያም ያነሰ። አንዳንዴ ለቀናት ተርበው በመተኛት በትንሽ ነገር ይኖሩ ነበር። ምንም እንኳን ችግሩ ከባድ ቢሆንም ናኦሚ ልጇን በደህንነት ለመጠበቅና ለመንከባከብ ቆርጣ ነበር። ተስፋ መቁረጧን ፈጽሞ እንዲያይባት አታደርግም ነበር። ሁልጊዜ ፈገግታ በማሳየት ሁሉ ነገር በቅርቡ ደህና ይሆናል እያለች ታጽናናዋለች። ዳዊት ብዙ ጊዜ በደጅ ባለው ደረጃ ላይ ይቀመጥ ነበር። ዓይኖቹ በጉጉት ተሞልተው አባቱ በበሩ ሲገባ ለማየት ተስፋ ያደርግ ነበር። ነገር ግን እያንዳንዱ የሚያልፈው ቀን በብስጭት ብቻ አይቶ ነበር። ጊዜ እያለፈ ሲሄድ ከአዲሱ ሕይወታቸው ጋር ተላመደ። መናገር ባይችልም በምልክቶችና በፊቱ ገጽታ ይግባባ ነበር። ብሩህ ዓይኖቹም ፈጽሞ አልጠፉም ነበር። ናኦሚ በአስቸጋሪ ሁኔታዎች ውስጥ እንኳን ሳይጠፉ በሚታየው በልጇ አዎንታዊ መንፈስ ጥንካሬ ታገኝ ነበር። በእያንዳንዱ በሚያልፈው ቀን ለመትረፍ በሚያደርጉት ትግል በእናትና በልጅ መካከል ያለው ትስስር ይበልጥ እየጠነከረ ሄደ። 9 ዓመታት አለፉ። ዳዊት ዓለምን ያለ ቃላት መረዳትና መግባባት ተለማመደ። እርሱን ለመረዳት ጊዜ ለሚሰጡ ሰዎች ድርጊቱና ምልክቶቹ ብዙ ይናገሩ ነበር። የሕይወታቸው አስቸጋሪነት ቢኖርም የዳዊት መንፈስ አልተሰበረም ነበር። ለእናቱም የጥንካሬ ምንጭ ሆነላት። ነገር ግን ጊዜ እያለፈ ሲሄድ በዙሪያቸው ያለው ከተማ መለወጥ ጀመረ። ያ የተረሳው አሮጌ ትምህርት ቤት የአዲስ ግንባታ ዕቅድ ማዕከል ሆነ። አንድ ቀን ጠዋት የፌዴራል መንግሥት ባለሥልጣናት ሕዝባዊ ሆስፒታል ለመገንባት ሕንፃውን የሚያፈርሱ ሠራተኞችን ይዘው መጡ። ናኦሚ ጥቂት ንብረቶቿን እንድትሰበስብ እንዲፈቅዱላት ብትለምናቸውም ጊዜው አልፎ ነበር። በዓይኗ ፊት ሕንፃው ሙሉ በሙሉ ፈረሰ። እንደገና የምትሄድበት ቦታ አታ ሜዳ ላይ ቀረች። የናኦሚ አእምሮ በፍርሃትና ባለመረጋጋት ይናወጥ ጀመር። ከተስፋ መቁረጥ የተነሳ የቀድሞ ጓደኛዋን ሞኒካን ለማግኘት ወሰነች። በሁለተኛ ደረጃ ትምህርት ቤት ሳሉ የልብ ጓደኛሞች ነበሩ። ነገር ግን ትዳር ከያዙ በኋላ ሕይወት ለየቅል አደረገቻቸው። ሞኒካ ባለሀብት ፖለቲከኛ አግብታ በአቅራቢያው ባለ ከተማ ትኖር ነበር። ሌላ አማራጭ ስላልነበራት ናኦሚ ጓደኛዋ ትቀበለኛለች በሚል ተስፋ ወደዚያ ለመጓዝ ወሰነች። ጉዟቸው ረጅምና አስቸጋሪ ነበር። ነገር ግን ከጓደኛዋ ጋር መጠለያ እናገኛለን በሚል ተስፋ ገፉበት። በመጨረሻ ከተማው ሲደርሱ የናኦሚ ልብ በተስፋና በፍርሃት ተሞልቶ ነበር። የሕዝብ ስልክ አግኝታ ከብዙ ዓመታት በፊት በማስታወሻ ደብተሯ ላይ የጻፈችውን ቁጥር ደወለች። ስልኩ ይጠራል፣ ግን የሚያነሳው የለም። ደጋግማ ሞከረች፣ ግን አሁንም መልስ የለም። የናኦሚ ተስፋ መክሰም ጀመረ፣ ግን እጇን ለመስጠት አልፈለገችም። ለሰዓታት ስልኩ አጠገብ ቆመው ቁጥሩን ደጋግመው ደወሉ። በእያንዳንዱ ጊዜ ግን ዝምታ ብቻ ነበር መልሱ። በመጨረሻም ምሽት ሲወድቅ ናኦሚ መራራውን እውነት ተረዳች። ጓደኛዋ ልታነሳላት አልፈለገችም። እርሷና ልጇ በማያውቁት ከተማ የምትሄድበት አታ ብቻዋን ቀረች። እጇ ላይ የስልኩን እጀታ ይዛ የሁኔታውን አስከፊነት እያሰበች በሕዝብ ስልኩ አጠገብ ቆመች።
እርዳታ ታደርግልኛለች ብላ ተስፋ ያደረገችው ብቸኛ ሰው እንኳ ስልኳን አታነሳም ነበር። ምንም እቅድ፣ የምታርፍበት ቦታ ሳይኖራት ከዳዊት ለመደበቅ የሞከረችው ጥልቅ ተስፋ መቁረጥ ተሰማል። የከተማዋ መንገዶች ለእነሱ አዲስና የሚያስፈሩ ነበሩ። በተለይም ጨለማው ሲወድቅ ናኦሚና ልጇ ጀርባቸውን የሚያሳርፉበት ቦታ ፍለጋ በዝምታ ተጓዙ። ከተማው በተለያዩ እንቅስቃሴዎች የተሞላ ቢሆንም ለእነሱ ግን ቀዝቃዛና እንግዳ ተቀባይ ያልሆነ መሰላቸው። በደመቁ ሱቆችና ምግብ ቤቶች፣ በሳቅና በጨዋታ ድምፅ በተሞሉ መንገዶች አለፉ። በአውቶቡስ ማቆሚያው ላይ ቆሙ። ናኦሚ በጣም የቀረበ የሚመስለውን ነገር ግን ለእነሱ የማይደርሰውን ሙቀትና ምቾት ስታስብ ልቧ በሐዘን ተሞላ። በመንገዱ ላይ ሲጓዙ ቀጥሎ ምን እንደምታደርግ ለማሰብ ጭንቅላቷ ይባክን ነበር። መንገዱ ላይ ማደር እንደማይችሉ ታውቃለች። በጣም አደገኛ ነበር። ነገር ግን ያንኳኳችባቸው በሮች ሁሉ ዝግ ነበሩ። የእርዳታ ጥሪዋን በቸልተኝነት ይታለፍ ነበር። የከተማው ሰዎች ቤት ለሌላት ሴትና ዲዳ ለሆነው ልጇ ግድ የማይሰጣቸውና በራሳቸው ሕይወት የተጠመዱ ነበሩ። በመጨረሻም ለሰዓታት ከተጓዙ በኋላ ናኦሚ በከተማው ዳርቻ ላይ አንድ ያልተጠናቀቀ ሕንፃ ተመለከተች። ቦታው ጨለማና ባዶ ነበር። ልክ ቀደም ሲል ይኖሩበት እንደነበረው እንደተተወው ትምህርት ቤት። ምንም እንኳን ቦታው ብዙም ባይሆንም ቢያንስ ለዚያች ምሽት መጠለያ ይሆንላቸዋል። ልቧ በፍርሃት ከብዶ ወደ ሕንፃው ሲገቡ ለራሷ እንዲህ ብላ በሹክሹክታ ተናገረች። ቢያንስ ራሳችንን የምናሳርፍበትና ከዝናብ የምንጠለልበት ጥግ አገኘን። ናኦሚ ሕንፃው ከመፍረሱ በፊት ቶሎ ብላ ይዛቸው ከወጣቻቸው ጥቂት ነገሮች መካከል ብቸኛውን ብርድ ልብስ አነጠፈች። እዚያው እንደተመቻቹ ዳዊት በእናቱ ፊት ላይ የሚታየውን ጭንቀት ተረድቶ በጥያቄ አይኖች ተመለከታት። እርሷም ድምጿ ቢንቀጠቀጥም በግድ ፈገግታ አሳይታ እጆቹን ያዘችና አይዞህ ልጄ፣ ሁሉ ነገር ደህና ይሆናል። ለዛሬ ሌሊት ብቻ እዚህ እናርፋለን። ነገ ደግሞ አክስቴ ሞኒካን እንደገና እንደውልላታለን አለችው። ዳዊት እንደ ሁልጊዜው እናቱን በማመን ራሱን በአዎንታ ነቀነቀና ከእናቱ ጎን ተኝቶ አረፈ። ናኦሚ የልጇ አይኖች ቀስ በቀስ ሲከደኑና ትንፋሹ ሲስተካከል ተመለከተች። እርሱ እንቅልፍ ወሰደው። እርሷ ግን የወደፊት ሕይወታቸው ምን እንደሚሆን የሚያሳስበው ሐሳቧ ልቧን ስለወረረው እንቅልፍ በአይኗ ሊዞር አልቻለም። ከተማው ከለመዱት ፈጽሞ የተለየ ነበር። ያለ ቤትና ያለ ገንዘብ በዚህ አይነት ከተማ ውስጥ መኖር የማይቻል መሆኑን ታውቃለች። ሰዓታቱ እያለፉ ሲሄዱ የሁኔታቸው አስከፊነት በነፍሷ ላይ ከበዳት። ስለ ኩንሌና በአንድ ወቅት ስለነበራቸው ሕይወት አሰበች። ያ በጊዜው የነበረው ጠንካራ ፍቅር አሁን ወደ ቅሬታና መራራ ጥላቻ ተቀይሯል። ናኦሚ የገዛ ዕጣ ፈንታዋን ከተቀበለች ቆይታለች። ነገር ግን ለዳዊት የተሻለ ሕይወት እንዲኖረው ያላትን ተስፋ ግን ፈጽሞ አልቆረጠችም ነበር። አሁን ግን ያ ተስፋ እየጠፋ ያለ መሰላት። ብቸኛው ተስፋቸው ፈጣሪ ብቻ መሆኑን ተረዳች። አንድ ቀን ታሪካቸው እንደሚቀየር በማመን ቀጠሉ። ወደ አዲሱ ከተማ ከገቡ ጥቂት ዓመታት አለፉ። ዳዊት አሁን መልከ መልካምና ታታሪ ወጣት ሆኗል። አሁንም ቢሆን አንዲትም ቃል መናገር አይችልም። የንዴት ጩኸትም ሆነ የደስታ ድምፅ አይወጣም። ነገር ግን በዙሪያው ያለው ሁሉ በውስጡ ያለውን ደግነት ሊረዱት ይችሉ ነበር። ሌሎች በአፋቸው ሲናገሩ፣ ዳዊት ግን በልቡ ይናገር ነበር። ምንም እንኳ ሕይወት ለእነሱ ቀላል ባትሆንም በዚያው ባልተጠናቀቀ ሕንፃ ውስጥ መኖር ቀጠሉ። የተሰነጠቀ ግድግዳና የሚያንጠባጠብ ጣሪያ ባለው አንድ ክፍል ውስጥ ይኖራሉ። ናኦሚ እንደ ቀድሞዋ ጠንካራ ሴት አይደለችም። የዓመታት ትግል አጥንቶቿን አድክሞ ጉልበቷን አሟጥጧታል። አንድ ባልዲ ውሃ እንኳን ማንሳት የሚያቅታት ቀናት ነበሩ። ዳዊት የቤቱ አቅኚ ሆነ። በየቀኑ ፀሐይ ከመውጣቷ በፊት በመንገዱ ግርጌ ወደሚገኝ አንድ ትንሽ ምግብ ቤት ይሄዳል። ወለሉን ይጠርጋል፣ ሳህኖችን ያጥባል፣ ጠረጴዛዎችንም ያጸዳል። አካል ጉዳተኛ በመሆኑ ምክንያት ከማንም ያነሰ ክፍያ ቢያገኝም ከማንም በላይ ጠንክሮ ይሰራል። ግን አንድም ቀን ቅሬታ አሰምቶ አያውቅም። ደንበኞች ፈገግ ሲሉለት በታላቅ ትህትና እጅ ይነሳል። ሊያናግሩት ሲሞክሩም በለስላሳ ፈገግታና በራስ መነቅነቅ ይመልሳል። ደንበኞች በጣም ይወዱት ነበር። ናኦሚም በቻለችው አነስተኛ መንገድ እሱን ለማገዝ ትሞክራለች። በመንገዱ መገናኛ ዳር ላይ አካራ ወይም የባቄላ ኬክ እየጠበሰች መሸጥ ጀመረች። አንዳንድ ቀን ብዙ ሽጣ በደስታ ወደ ቤት ትመለሳለች። ቀኑ ምንም ያህል ከባድ ቢሆንም ጥረታቸውን አላቋረጡም። በፈጣሪ ፊት ትክክል የሆነውን ነገር ማድረጋቸውን ቀጠሉ። አንዳንድ ምሽቶች ናኦሚ በጭንቀት እንቅልፍ አጥታ ስታድር ዳዊት ሊያጽናናት አጠገቧ ይቀመጣል። ትከሻዋን ቀስ አድርጎ እየነካ በዓይኖቹ እማዬ ደህና እንሆናለን ይላታል። ዳዊት ድምፅ ባይኖረውም ለእናቱ ያለው ፍቅር ከቃላት በላይ ይናገር ነበር።
አንድ ቀን ማደም አግነስ የተባለች ሴት ነበረች። እርሷ ልጅ አልነበራትም። በሁለተኛ ደረጃ ትምህርት ቤት ከሚያውቁት ፍቅረኛዋ ጋር ተጋብታ የነበረ ቢሆንም ሰርጋቸው በሆነ በ9ኛው ወር ባለቤቷ በካንሰር ህመም ምክንያት አርፎ ነበር። ከዚያ ጊዜ ጀምሮ ብቻዋን ትኖራለች። የባለቤቷ ትውስታ ሊረሳ አልቻለም። ማደም አግነስ በጣም ባለሀብትና በከተማው የታወቀች ብትሆንም ብዙ ንብረትና ንግድ ቢኖራትም የምትኖረው ግን በጣም ቀለል ያለ ህይወት ነበር። አንድ ቀን ከስብሰባ ስትመለስ መኪናዋ ከመጠን በላይ በመሞቁ ምክንያት መንገድ ላይ ተበላሸ። ግራ መጋባት በፊቷ ላይ እየታየ ከመኪናዋ ወረደች። እርዳታ ፍለጋ ስትመለከት ጥግ ላይ ያለውን ትንሽ ምግብ ቤት አየች። እየተሸበረች ወደ ምግብ ቤቱ ገባች። በዚያን ጊዜ ነበር አንድ ወጣት በዝምታ ወደ ውስጥ ሲገባ ያየችው። በጨርቅ ጠረጴዛዎችን እያጸዳ ደንበኞች የተጠቀሙባቸውን ሳህኖች ያነሳ ነበር። ዳዊት ነበር። ዞር ሲል ማደም አግነስ በሩ ላይ ቆማ አያት። ፊቷ ብዙ ነገር ይናገር ነበር። በአይኖቹ የጭንቀት ስሜት እያሳየ ወደ እሷ ቀረበ። መናገር ባይችልም ምልክቶቹን ይናገሩለት ነበር። ማደም አግነስ ወደ ውጪ ያመለከተች መኪና የተበላሸብኝ ልትረዳኝ ትችላለህ ስትል በምልክት ጠየቀችው። ዳዊት ለመርዳት ቸኩሎ ራሱን ነቀነቀ። መኪናዋ መንገድ ዳር ቆማ ወደ ነበረበት ተከተላት። ከሞተሩ ውስጥ እንደ ጭስ እንፋሎት ይወጣ ነበር። ዳዊት ምንም ሳይናገር የፊት ክዳኑን ወይም ቦኔት ከፈተው። እጆቹ በሚገርም በራስ መተማመን ይንቀሳቀሱ ነበር። ትኩስ እንፋሎት እጁን እንደሚለበልበው እንኳን ሳያስብ ወደ ምግብ ቤቱ ሮጦ በመሄድ አንድ ባልዲ ውሃ አመጣና እንዲቀዘቅዝ ወደ ራዲያተሩ ውስጥ ጨመረው። ማደም አግነስ አንድ ምስኪን የጽዳት ሰራተኛ እንዴት ከመካኒክ በላይ በመኪና ዕውቀት የተካነ ሊሆን እንደሚችል በመገረም በዝምታ ትመለከተው ነበር። ከጥቂት ደቂቃዎች በኋላ የሞተሩ ድምፅ ሰርቶ ተነሳ። ማደም አግነስ እፎይታ ተሰማት። ወጣት አመሰግናለሁ አለችው። በደግነቱና በትህትናው ልቧ ተነክቶ ነበር። ዳዊት በሐፍረት ራሱን ዝቅ አደረገ። ማደም አግነስ ዳዊትን በትኩረት ተመለከተችው። ስም ማን ነው? ከየትስ ነው የመጣው? ስትል ጠየቀችው። ዳዊት ግን መናገር ስለማይችል በምልክት ብቻ ሊያስረዳት ሞከረ። ወደ መንገዱ ግርጌ እያመለከተ የሚኖርበትን ቦታ ያሳያል። ነገር ግን ማደም አግነስ ሌላ ቃል ከመናገሯ በፊት የምግብ ቤቱ ሰራተኛ የሆነ የዳዊት ጓደኛ በፈጣን ሁኔታ ወደ እነሱ መጣ። በምልክት ዳዊትን በአስቸኳይ እየጠራው ውስጥ ችግር መፈጠሩን ነገረው። ዳዊት ለማደም አግነስ በትህትና እጅ ነሳና ወደ ምግብ ቤቱ እየሮጠ ተመለሰ። እርሷም ሲሄድ በአንክሮ ትመለከተው ነበር። ለጥቂት ሰከንዶች ልቧ በድንገት መምታቱን አቆመ። በአይኖቹ ውስጥ አንድ ነገር ነበር። ከረጋ ፈገግታው በስተጀርባ የተደበቀ ጥልቅ ሐዘን። የዓለምን ሸክም በትከሻው ላይ ተሸክሞ አሁንም ፈገግታን የሚመርጥ ሰው ይመስል ነበር። ዳዊት ምግብ ቤቱ እንደደረሰ ትዕቢተኛው አለቃው ኦግሬ ዳግላስ እጆቹን አጣምሮና ፊቱ በንዴት ተጣሞ በሩ ላይ ይጠብቀው ነበር። ዳዊት ሲመጣ ሱፐርማን በማለት በፌዝ አጨበጨበ። ጎሽ፣ አሁን አዲስ ሥራ አግኝተሃል ማለት ነው። መንገድ ላይ የተበላሹ መኪኖችን ማዳን። ከሥራ ተባረሃል። ስለዚህ ሂድና ያንኑ የጀግንነት ሥራህን ቀጥል ሲል በጨካኝ ድምፅ ጮኸበት። ዳዊት እያለቀሰ በጉልበቱ ተንበረከከ። በምልክትም የወጣው ችግር ላይ የነበረችን እንግዳ ለመርዳት ብቻ እንደነበር ለማስረዳት ሞከረ። ኦግሬ ዳግላስ ግን ምንም ዕድል አልሰጠውም። ምንም ምሕረት ሳያሳይ ወደ ጎዳና አባረረው። ዳዊት ወደ ቤቱ ሲመለከት እግሮቹ በከባድ ድካም መሬት ለመሬት ይጎተቱ ነበር። ልቡ ክፉኛ ተሰበረ። ለማግኘት ወራትን የፈጀበትንና ለእናቱና ለእሱ መተዳደሪያ የሆነውን ብቸኛ ሥራውን እንዳጣ እንዴት ሊያስረዳት ይችላል? የእናቱን ሐዘን እያሰበ እንባው በፊቱ ላይ ይፈስ ነበር። መናገር ለሚችሉ ሰዎች እንኳን መኖር በከበደበት በዚያ አስቸጋሪ ጊዜ ዲዳ የሆነን ልጅ ማን ቀጥሮ ያሰራኛል ሲል በሕመም አሰበ። ቤት እንደደረሰ ለእናቱ በምልክት ሁሉንም ነገር አስረዳት። መንገድ ላይ መኪናዋ የተበለሸባትን ሴት እንደረዳና በዚህም ምክንያት ከሥራ እንደተባረረ ነገራት። እናቱ እጆቹን በቀስታ ይዛ ልጄ፣ አንተ መልካም ነገር ስታደርግ ሰማይ ያይሃል። ዓለም በሯን ብትዘጋብንም ፈጣሪ መንገድ ያበጅልናል አለችው። ዳዊት ፈገግ ለማለት ቢሞክርም ልቡ ግን አሁንም በሐዘን ተሰብሮ ነበር። ቀናት አለፉ። ነገር ግን ማደም አግነስ የረዳትን ያንን ወጣት ልትረሳው አልቻለችም። ያ የዋህ አይኑ፣ ደግነቱና ትህትናው በአእምሮዋ ይመላለስ ነበር። አብዛኛው ሰው ጣቱን ከማንቀሳቀሱ በፊት ገንዘብ ይጠይቃል። እርሱ ግን ምንም ሳይጠብቅ ረድቷታል። ያ ደግነቱ በልቧ ውስጥ እንደ እሳት ይነድ ነበር። በአንድ ማለዳ እርሱን ለማግኘት ተስፋ አድርጋ ወደ ትንሹ ምግብ ቤት መጣች። እዚያ ስትደርስ ግን ያንኑ የዳዊት ጓደኛ ማርቲንስን አገኘችው። ያ የረዳኝ ወጣት የት አለ ስትል ጠየቀችው። ማርቲንስ በሐዘን ድምፁን ዝቅ አድርጎ ስሙ ዳዊት ይባላል፣ እዚህ አይሰራም። አንቺን ለመርዳት ወደ ውጭ ስለወጣ በዚያው ቀን ተባረረ
አላት። ማደም አግነስ ዳዊት ስራውን እንዲያጣ ምክንያት መሆኗን ስትሰማ በጣም አዘነች። የት እንደሚኖር ታውቃለህ? ስትል በአስቸኳይ ጠየቀች። ማርቲንስ መጀመሪያ መነታና በመጨረሻ አዎ በከተማው ዳርቻ ነው የሚኖረው ሲል መለሰላት። እባክህ እዚያ ልታደርሰኝ ትችላለህ? ስትል በጭንቀትና በጥፋተኝነት ስሜት ተማጸነችው። ማርቲንስ በዓይኖቿ ውስጥ ቅን ጭንቀትን ተመለከተ። እርሺ እመቤቴ፣ ግን ከሥራ በኋላ ነው አላት። አመሰግናለሁ፣ በጣም አመሰግናለሁ አለችው እፎይታ እየተሰማት። ማደም አግነስ ወደ መኪናዋ ተመልሳ ለሰዓታት ጠበቀች። በመጨረሻ ማርቲንስ ሥራ ጨርሶ አብሯት ተጓዘ። በከተማው ግርግር ውስጥ አልፈው ወደ አንድ ያረጀና ያልተጠናቀቀ ሕንፃ ደረሱ። ዳዊት የሚኖረው እዚህ መሆኑ ግልጽ ነበር። ማደም አግነስ በቦታው አስከፊነት ደነገጠች። ቀዝቃዛ፣ ጨለማና አደገኛ የሆነ ማንም ሰው ቤቴ ብሎ ሊጠራው የማይገባ ቦታ ነበር። ዳዊት በሩን ሲከፍት ማርቲንስንና ማደም አግነስን በማየቱ ደነገጠ። ማርቲንስ ሁኔታውን በምልክት በፍጥነት አስረዳው። ዳዊት ግራ ተጋብቶ ነበር። አዎ ዳዊት፣ ላመሰግንህ መጥቼ ነበር። በእኔ ምክንያት ሥራህን እንዳጣህ ማርቲንስ ነገረኝ አለችው። እነሱ እያወሩ ሳሉ ናኦሚ አካራ ስትሸጥ ውላ ወደ ቤት ተመለሰች። ዳዊትን ከአንዲት እንግዳ ሴት ጋር በማየቷ ተገረመች። ማደም አግነስ አኗኗራቸውን ስታይ በህመማቸው ልቧ በጣም ተነካ። እዚያው ልትተዋቸው እንደማትችል አወቀች። እዚህ መቆየት አትችሉም አለች በቀስታ ግን በቁርጠኝነት። ይህ ለአንቺና ለልጅሽ የሚሆን ቦታ አይደለም፣ አብራችሁኝ ነው። ያለ ምንም ማንገራገር ዳዊትና እናቱ ተከተሏል። ማደም አግነስ ከገዛቻቸው ንብረቶች መካከል ወደ አንዱ ትንሽና ንጹሕ አፓርታማ ወሰደቻቸው። የፈለጋችሁትን ያህል እዚህ መኖር ትችላላችሁ ስትል ቁልፉን ለዳዊት እናት ሰጠች። ስለ ቤት ኪራይም አትጨነቁ፣ ብቻ ራሳችሁን ጠብቁ። ናኦሚ በምስጋና ተዋጠች። እንባዋ እየፈሰሰ ማደም አግነስን ደጋግማ አመሰገነች። ዳዊትም በዝምታ ጥልቅ ምስጋናውን የሚገልጽ ደማቅ ፈገግታ አሳየ። ቀናት አለፉ። ዳዊትና እናቱ በአዲሱ ቤታቸው ተለማመዱ። አፓርታማው ምቹና ከዓመታት መከራ በኋላ ያገኙት አስተማማኝ መጠለያ ነበር። በመጨረሻም የት እናድራለን ወይም ምን እንበላለን የሚለው ስጋት ቀርቶላቸው እፎይ አሉ። አንድ ቀን ማደም አግነስ የዳዊትን እናት በአንድ ጉዳይ ጠራቻት። እናቴ ስትል በቀስታ ጀመረች። ዳዊት በመኪና ረገድ ተሰጥኦ እንዳለው ሰምቻለሁ። የኔ ሹፌር ከቤተሰቡ ጋር ወደ ውጭ ሀገር ስለሚሄድ ሥራ ለቋል። ዳዊት የኔ ሹፌር ሆኖ እንዲሠራ ረዳቴ ሊሆን ይችላል ብዬ አስብ ነበር። ናኦሚ ስለ ልጇ አካል ጉዳተኛነትና ሥራው ስለሚጠይቀው ኃላፊነት በማሰብ ለጥቂት ጊዜ አመነታች። ነገር ግን ዳዊት መኪና ምን ያህል እንደሚወድና ሥራ ማግኘቱ ምን ያህል ጠቃሚ እንደሆነ አሰበች። ማደም አግነስ ያሳየቻቸውን ደግነትም ልትዘነጋው አልቻለችም። እርግጥ ነው ማደም አግነስ፣ ዳዊት እርስዎን በመርዳቱ ደስተኛ ይሆናል፣ ግን እባክዎን ክፍያ መክፈል አይጠበቅብዎትም። ቀድሞውንም ብዙ ነገር አድርገውልናል ስትል መለሰች። ማደም አግነስ ግን በሞቀ ድምፅ ሳቅ አለች። የዳዊት ድካም ተገቢውን ክፍያ ሊያገኝ ይገባል። የሙያው ዋጋ ምን እንደሆነ እንዲያውቅልኝ እፈልጋለሁ። በየወሩ ደሞዝ ልከፍለው እፈልጋለሁ ስትል በሐሳቧ ጸናች። ናኦሚ በሴትዮዋ ደግነት ተነክታ ተስማማች። ከዚያ ቀን ጀምሮ ዳዊት ለማደም አግነስ መስራት ጀመረ። መናገር ባይችልም ድርጊቶቹ ግን ብዙ ይናገሩ ነበር። በመሪው ጀርባ ሆኖ በሚያሳየው በራስ መተማመንና መኪናውን በሚያሽከረክርበት ጥንቃቄ ለመኪና ያለው ፍቅር በግልጽ ይታይ ነበር። ማደም አግነስ በአጭር ጊዜ ውስጥ ወደደችው። የእርሱ ዝምተኛ ጥንካሬና ከእሱ ጋር ስትሆን የሚሰማት ደስታ በሕይወቷ ውስጥ አዲስ ብርሃን ፈጠረ። ለዳዊትና ለእናቱ ሕይወት ባልተጠበቀ ሁኔታ ተለወጠ። ያለፈው መከራ እየጠፋ በተስፋና በደህንነት የተሞላ የወደፊት ጊዜ ተተካ። አንድ ቅዳሜ ጠዋት ማደም አግነስ ሳሎን ውስጥ ተቀምጣ ሥራ አስኪያጇን ሊፈረሙ ይገባል ብሎ የላከላት ሰነዶችን እያየች ነበር። ዳዊትንና እናቱን ካገኘች በኋላ በሕይወቷ ውስጥ የሰፈነውን መረጋጋት በጣም ተወደው ነበር። ሕይወቷ የተለየ መልክ ይዞ ቀድሞ ይሰማት የነበረው ብቸኝነት ጠፍቷል። እነርሱ ወደ ቤቷ ይዘው የመጡትን ሙቀትና ደስታ በአድናቆት ትመለከተው ነበር። ነገር ግን ይህ ሰላም ብዙም ሳይቆይ ተረበሸ። ማደም አግነስ ቀደም ሲል ደጋግማ የምትረዳት እህቷ ሳንድራ ሳይታሰብ መጣች። ሳንድራ የተሰጣትን ዕድል ሁሉ የምታባክን፣ ማደም አግነስ ለዓመታት የሰጠቻትን ገንዘብና ዕድል ሁሉ በከንቱ የምታጠፋ ሴት ነበረች። በመጣች ቁጥር አዲስ ሰበብ እየፈጠረች ተጨማሪ ገንዘብ ትጠይቅ ነበር። ሳንድራ ማደም አግነስ ለአንዲት ሴትና ለልጇ እርዳታ እያደረገች መሆኑን ስትሰማ ልቧ በቅናትና በንዴት ተቃጠለ። በዚያ ጠዋት ወደ ቤቱ ጥሳ ስትገባ ፊቷ በንዴት ተጣሞ ነበር። ማደም አግነስ የገዛ ሥጋና ደሟን መርዳት አቁማ ለማያውቋቸው ሰዎች እርዳታ መስጠቷን ልታምኑ አልቻለችም።
እኔን መርዳት ትተሽ ለምን ሌሎችን ትረጃለሽ? ስትል በንዴት እህቷን ወረረቻት። ረጋ ብላ የነበረችው ማዳም አግነስ ንዴት ተሰማት። በሳንድራ ኃላፊነት የጎደለው ተግባር ለዓመታት የቆየው ቅሬታ ፈነዳ። ሳንድራ ከወደቀ ንግድ ወደ ሌላው ስትሸጋገር የከፈለችላት ገንዘብ ስፍር ቁጥር አልነበረውም። አሁንም ቢሆን የሳንድራን ልጆች የትምህርት ቤት ክፍያ በየሴሚስቴሩ የምትከፍለው እርሷ ነበረች። አንቺ እኔን የመርዳት ግዴታ አለብሽ የሚለው የሳንድራ ንግግር በጣም አበሳጫት። ማዳም አግነስ ለዓመታት ያደረገችላትን እርዳታ ሁሉ እየዘረዘረች ለሳንድራ አስታወሰቻት። ሳንድራ ግን ሁሉንም ዕድሎች አባክና ነበር። ማዳም አግነስ አሁን ተጨማሪ ነገር ለመጠየቅ ምንም መብት እንደሌላት በንዴት አስረዳቻት። ሳንድራ በእህቷ ጠንካራ ቃላት ደንግጣ በዝምታ ቆመች። የውድቀቷ እውነት ልቧን ቢወጋውም ትዕቢቷ ግን ጥፋተኛ መሆኗን እንድታምን አልፈቀደላትም። ይልቁንም በንዴት እየዛተች በሩን በኃይል ዘግታ ወጣች። ማዳም አግነስ ብቻዋን ስትቀር ትክክለኛውን ነገር እንዳደረገች ብታውቅም አንድ ያልታወቀ ስጋት ግን በውስጧ ቀረ። ያ ግጭት አስፈላጊ ቢሆንም በእህቷ ውስጥ ጥላቻንና ቂምን መፍጠሩ ግልጽ ነበር። አንድ ምሽት ዳዊት ለማዳም አግነስ አንዳንድ ጉዳዮችን ፈጽሞ ወደ ቤት ተመለሰ። መናገር ባይችልም በየዋህነቱ በቢሮ አካባቢ የታወቀና የተወደደ ሆኖ ነበር። ወደ ማዳም አግነስ ቤት እንደገባ ግን አንድ ያልተለመደ ነገር ተሰማው። የነበረው ሙቀትና ሰላም በሚያስፈራ ዝምታ ተተክቷል። ልቡ የመታ ማዳም አግነስን ፍለጋ በቤቱ ውስጥ ተንቀሳቀሰ። ሳሎን ሲገባ ግን ባለበት ደርቆ ቀረ። ማዳም አግነስ መሬት ላይ ተዘርራ ምንም ሳትንቀሳቀስ ወድቃ ነበር። የያዛቸው ሰነዶች ከእጇ አመለጡ። ዳዊት ወደ እሷ ተጠግቶ እየተንቀጠቀጠ ሊቀሰቅሳት ሞከረ። አንድ ከባድ ነገር መፈጠሩን ሲረዳ ድንጋጤ ወረረው። እጇን አነሳው። ነገር ግን እጇ እንደ በረዶ ቀዝቅዞ ነበር። እውነቱ እንደ መብረቅ መተው። ማዳም አግነስ አርፋ ነበር። ዳዊት በሐዘንና በፍርሃት ተዋጠ። ድምፅ የሌለው ጩኸት ባዶውን ክፍል ሞላው። እርሱንና እናቱን በደግነት ተቀብላ እንደ ልጇ ያየቻቸው ሴት ከእንግዲህ የለችም። በድንገተኛ ሞት ምክንያት በድን ሆኖ ቀረ። ብዙም ሳይቆይ የፖሊስ መኪና ድምፅ አካባቢውን ሞላው። ፖሊሶች ቤቱን ሰብረው ገቡ። ዳዊት በድንጋጤ ውስጥ እንዳለ ከማዳም አግነስ አስክሬን አጠገብ ተጎትቶ ተነሳ። ምን እየተካሄደ እንዳለ ሊረዳ አልቻለም። በድንገት ራሱን በካቴና ታስሮና ለሞቷ ዋነኛ ተጠርጣሪ ተደርጎ አገኘው። ከቤት ተጎትቶ ሲወጣ ዳዊት በከፍተኛ ድንጋጤ ተሞላ። ምንም ጥፋት ባይሰራው ለእርሱና ለእናቱ እጅግ የምታስብላቸውን ብቸኛ ሴት በመግደል ተከሰሰ። ናኦሚ የማዳም አግነስን ሞትና የልጇን መታሰር ስትሰማ ዓለሟ ተገለባበጠ። ያቺ ደግ ሴት ሞታለች፣ ልጇ ደግሞ በነፍሰ ግድያ ተከሷል። ናኦሚ ልቧን የሚሰብር ሐዘን ተሰማት። ዳዊትን ለማየትና ምን እንደተፈጠረ ለማወቅ ወደ ፖሊስ ጣቢያ ሮጠች። ነገር ግን እዚያ ስትደርስ ፖሊሶቹ ልጇን እንድታይ አልፈቀዱላትም። በለቅሶ ብትማጸናቸውም ዋጋ አልነበረውም። አባረው ስላሰናበቷት እያለቀሰች ብቻዋን ወደ ቤት ተመለሰች። ለልጇ ጠበቃ የምትቀጥርበት ገንዘብም ሆነ የምትጠጋበት ሰው አልነበራትም። ናኦሚ ሊነቁበት በማይችሉ ቅዠት ውስጥ እንደተዘፈቀች ተሰማት። በሌላ በኩል ፖሊስ ጣቢያ ውስጥ ዳዊት እየተሰቃየ ነበር። ፖሊሶቹ እርሱ መግደሉን ስላመኑ በጭካኔ ይይዙት ነበር። እርሱ ደግሞ ራሱን መከላከልም ሆነ መናገር አይችልም። ለምን እዚያ ቤት ነበርክ? ቤት ውስጥ ሌላ ማን ነበረ? እያሉ ጥያቄዎቹን ያሽጎደጉዱበት ነበር። ዳዊት እንደ እናቱ እንደሚወዳትና ፈጽሞ ጉዳት እንደማያደርስባት ለማስረዳት እየተንቀጠቀጠ በምልክት ይሞክር ነበር። ፖሊሶቹ ግን ፍርሃቱንና ዝምታውን እንደ ጥፋተኛነት ቆጠሩት። ውሸታም ነህ እያሉ እንዲናዘዝ ያስገድዱትና በማያውቀው ወንጀል ያስፈራሩት ነበር። አንደኛው ፖሊስ ጠረጴዛውን በኃይል እየመታ ይህንን ያደረግከው አንተ ነህ ወይስ አይደለም እያለ ጮኸበት። ዳዊት እያለቀሰና ራሱን በኃይል እየነቀነቀ ንጽሕናውን ያለ ቃላት ለመግለጽ ይሞክር ነበር። እያንዳንዱ የዳዊት ክህደት ፖሊሶቹን ይበልጥ ያበሳጫቸው ነበር። አነጋገራቸውም እየጠነከረ መጣ። እስከ እኩለ ሌሊት ድረስ ጥያቄዎቻቸውን ቀጠሉ። የዕለቱን ውሎውን በዝርዝር እንዲደግምላቸው እያደረጉ እያንዳንዱን ምልክቱን፣ ቆም ማለቱንና የፊት ገጽታውን ይመረምሩ ነበር። ልክ የዓይኑ መርገብገብ ወይም የእጆቹ መንቀጥቀጥ ጥፋተኛነቱን ሊያሳይ እንደሚችል ሁሉ ይከታተሉት ነበር። ከማዳም አግነስ ሞት አንድ ቀን ቀደም ብሎ በቤት ውስጥ የነበሩ የክትትል ካሜራዎች ወይም ሲሲቲቪ ተቆርጠው እንደነበር ሲታወቅ ሁኔታው ይበልጥ ተስፋ አስቆራጭ ሆነ። ይህ ማለት ምን እንደተፈጠረ የሚያሳይ ምንም አይነት የቪዲዮ ማስረጃ የለም ማለት ነው። ለንጽህናው የሚሆን ማስረጃ ባለመኖሩና ሳንድራም ጥርጣሬውን በእሱ ላይ ይበልጥ ስታባብሰው የዳዊት ሁኔታ እጅግ አሳሳቢ ሆነ። ማዳም አግነስ በሰጠቻቸው ባዶ አፓርታማ ውስጥ ናኦሚ መሬት ላይ ተቀምጣ እንባዋ እስኪደርቅ ድረስ አለቀሰች። ልጇን እንዴት እንደምትረዳው
ስሙን እንዴት እንደምታጸዳው ወይም ከመከራ ሕይወት ላወጣቻቸው ለዚያች ደግ ሴት እንዴት ፍትህ እንደምታገኝ አላወቀችም። ናኦሚ በሐዘንና በፍርሃት ተውጣ ምን ማድረግ እንዳለባት ግራ ገባት። ቀናት በእናትና በልጅ ላይ በስቃይ ያለፉ። ናኦሚ ዳዊትን ለመጠየቅ ደጋግማ ብትሞክርም በየጊዜው ትባረር ነበር። ተአምር እንዲከሰት አንድ ሰው መጥቶ እንዲረዳቸው ወደ ፈጣሪዋ ጸለየች። ነገር ግን ቀናቱ እየረዘሙ ሲሄዱ ያ ተአምር ፈጽሞ የማይመጣ መሰለ። የመከራቸው ክብደት በላያቸው ላይ ተጭኖ በጨለማ ዓለም ውስጥ ያለ ምንም የብርሃን መንገድ ተዘግቶባቸው ቀሩ። አንድ ቀን ጠዋት ሳንድራ የሐሰት የጭንቀት ጭንብል ተጎናጽፋ ወደ ናኦሚ ቤት መጣች። በሩን አንኳኳች። ናኦሚ ስትከፍትላት ለተፈጠረው ነገር የምታዝን መስላ ወደ ውስጥ ገባች። የናኦሚ አይኖች ለቀናት በማልቀስ ምክንያት አብጠውና ቀልተው ነበር። መንፈሷን በደረሰባት መከራ ምክንያት ተሰብሮ ነበር። ሳንድራ አጠገቧ ተቀምጣ እሷን እንደምትረዳ አስመስላ በቀስታ አነጋገረቻት። ለናኦሚ እንዲህ አለቻት፣ ዳዊትን መርዳት እፈልጋለሁ። ዳዊት እህቴን ማደም አግነስን እንደገደለ አምኖ ከተናዘዘ ፍርዱ ሊቀልለት ይችላል። ልጇን ከከባድና ረዥም ቅጣት ለማዳን ያለው ብቸኛው መንገድ ይህ ነው አለቻት። ይህ የመጨረሻው ተስፋ እንደሆነና ሌላ ምንም መንገድ እንደሌለ ነገረቻት። ተስፋ የቆረጠችው ናኦሚ የሳንድራን ቃላት እንደ ትልቅ ዕድል አምና ተቀበለቻቸው። ልጇን ከስቃይ የሚያድነውን ማንኛውንም ነገር ለማመን ዝግጁ ነበረች። ናኦሚ የምትጠጋው ሌላ ሰው አልነበርም። የሳንድራ ሐሳብ በዚህ ጨካኝ ዓለም ውስጥ እንደ ብቸኛ የብርሃን ጨረር ታያት። በዓይኖቿ እምባ እየሞላ ሳንድራን አመሰገነች። በእውነት እየረዳችኝ ነው ብላ አሰበች። በመጨረሻም ናኦሚ ዳዊትን እንድታይ ተፈቀደላት። ወደ ፖሊስ ጣቢያው ስትቸኩል ልቧ በፍርሃትና በተስፋ ተሞልቶ ነበር። ዳዊትን ስታየው ልቧ ተሰበረ። ለቀናት ባለመብላቱ ምክንያት በጣም ከፍቶ ነበር። ዓይኖቹ ቀልተዋል። ሰውነቱም በፍርሃትና በድካም ይንቀጠቀጥ ነበር። ይህንን ማየት ለናኦሚ በጣም ከባድ ቢሆንባትም ራሷን አበረታች። ዳዊትን የምትረዳበት መንገድ ያገኘች ስለመሰላት የገዛ ሕመሟን ወደ ጎን አድርጋ ጥንካሬ ያገኘች። ናኦሚ አጠገቡ ተቀመጠችና እጆቹን በቀስታ ይዛ የሳንድራን ሐሳብ ነገረችው። ጥፋተኛ ነኝ ብለህ ከተናዘዝክ ፍርዱ ይቀልልሃል ስትል በልመና አነጋገረችው። ነገር ግን የዳዊት ምላሽ ናኦሚ የጠበቀችው አልነበረም። ዳዊት በከፍተኛ ሁኔታ ራሱን ነቀነቀ። ዓይኖቹ በሐዘንና ባለማመን ተሞሉ። እጆቹን ከእናቱ እጅ ውስጥ መንጭቆ አወጣ። ልቡ በሕመምና በንዴት ይመታ ነበር። ዳዊት ንጹሕ መሆኑን ያውቃል። ማደም አግነስን እንደ እናቱ የወዳት ነበር። ያላደረገውን ነገር አድርጌያለሁ ብሎ መናዘዝ ታላቅ ክህደት መስሎ ተሰማው። የገዛ እናቱ እንዲህ ያለ ታላቅ ውሸት እንዲዋሽ መጠየቋ ሊገባው አልቻለም። ናኦሚ የዳዊትን እምቢተኝነት አልተረዳችውም። ለእሷ ይህ እሱን የምታድንበትና ደህንነቱን የምትጠብቅበት ብቸኛው መንገድ ነበር። ብስጭቷ እየጨመረ መጣ። ዳዊትን ለማሳመን ስትሞክር ድምጿን ከፍ አደረገች። ዳዊት ግን ያላደረገውን ወንጀል ላለመቀበል ጸና። ናኦሚ በንዴት ተሞልታ በኋላ የምትቆጭበትን ቃላት ተናገረች። አንተ ደንቆሮና ማስተዋል የሌለህ ልጅ፣ የገባህበትን መከራ ተመልከት። ለምን አትናዘዝም? ምን ይጎድልብሃል? በከንቱ ትዕቢትህ ምክንያት እስር ቤት መበስበስን መርጠሃል። እንግዲያውስ የእስር ቤት ሕይወት ደስ የሚልህ ከሆነ እዚያው ተደሰት አለችው። እነዚህ ቃላት የዳዊትን ልብ እንደ ጩቤ ወጉት። ሁልጊዜ ከጎኑ ትቆማለች ብሎ ካሰባት ብቸኛ ሰው እንዲህ ያለ ጨካኝ ቃል መስማቱ ሰባበረው። በዝምታ ቆሞ እንባው ይፈስ ነበር። ስሜቱን ለመግለጽ ቃላት አይበቁትም። ማንም በማይሰማው ማንም ሕመሙን በማይረዳለት ዓለም ውስጥ ብቻውን እንደቀረ ተሰማው። በነጋታው ሳንድራ አንዳንድ ወንዶችን ይዛ ማደም አግነስ ወደ ሰጠቻቸው ቤት መጣች። ከእንግዲህ የምታዝን መስላ መታየት አልፈለገችም። ማደም አግነስ ስለሌለች ይህ ቤት ያንቺ አይደለም ብላ ናኦሚን አስወጣቻት። ናኦሚ በድንጋጤ ብትዋጥም ምንም ምርጫ ስላልነበራት ጥቂት ንብረቶቿን ይዛ አስተማማኝ መጠለያዋን ለቃ ወጣች። እንደገና ጎዳና ላይ ወደቀች። የምትሄድበት አጥታ ባዶ ሱቅ ውስጥ ተጠለለች። ሕይወት መራራ ሆነችባት። ለልጇ የነበራት ተስፋ ሁሉ ጠፋ። የፍርድ ቤቱ ቀን ደረሰ። ድባቡ በጭንቀትና እርግጠኛ ባልሆነ ስሜት ተሞልቶ ነበር። ቀድሞውኑ ብዙ መከራዎችን ያሳለፈው ዳዊት ራሱን መከላከል ሳይችል በዳኞችና በፍርደ ሸንጎ ፊት ቆመ። ልቡ በደረቱ ውስጥ ይመታ ነበር። አእምሮውም ሊገልጻቸው በማይችላቸው ስፍር ቁጥር የሌላቸው ሐሳቦች ይናወጥ ነበር። የችሎቱ ክፍል ውስጥ የሰፈነው ዝምታ በራሱ እንደ እስር ቤት የሚከብድና እስትንፋስን የሚዘጋ ነበረ። አቃቤ ሕጉ በዳዊት ላይ ያለውን ክስ እጅግ በረቀቀና ጨካኝ በሆነ መንገድ አቀረበው። ይህም የናኦሚን ልብ ይበልጥ ሰባበረው። ማደም አግነስ በእንቅልፏ ላይ እያለች መታነቋንና ዳዊት ደግሞ እንደ ሾፌርነቱ መጨረሻ ላይ አብሯት ከነበሩት ሰዎች አንዱ መሆኑን
አጥብቀው ተከራከሩ። የሚናገርበት ድምፅም ሆነ ጉዳዩን በጥልቀት የሚከራከርለት ጠንካራ ጠበቃ ባለመኖሩ የዳዊት ዕጣ ፈንታ የተወሰነ መሰለ። በፍርድ ቤቱ የተመደበለት ጠበቃ የቻለውን ያህል ቢሞክርም አቃቤ ሕጉን ለመመከት የሚያስችል ልምድም ሆነ ቁርጠኝነት አልነበረውም። ጠበቃው ዳዊት በማታለልና በውሸት ድር ውስጥ የተተበተበ ንጹሕ ሰው መሆኑን ለዳኞቹ ሊያስረዳ አልቻለም። ችሎቱ በቀጠለ ቁጥር የዳዊት ዝምታ በእሱ ላይ እንደ ማስረጃነት መቅረብ ጀመረ። ፍርደ ሸንጎ ዳኞቹ ዝምታውን እንደ ጥፋተኛነት ስሜት ቆጠሩት እንጂ በውስጡ ያለውን ጥልቅ ሕመምና ብስጭት አልተረዱለትም። በመጨረሻም ዳኛው ውሳኔውን ሲያስተላልፉ ቃላቱ እንደ መዶሻ አርፈው የቀረችውን የመጨረሻ ተስፋ ደቀቋት። ዳዊት በዕድሜ ልክ እስራት እንዲቀጣ ተፈረደበት። በችሎቱ ክፍል ውስጥ የሹክሹክታ ድምፅ ቢሞላም ዳዊት የሚሰማው ግን የገዛ ልቡ የሚሰበርበትን ድምፅ ብቻ ነበር። ናኦሚ በጭንቀት ብዛት በችሎቱ ላይ መገኘት አልቻለችም ነበር። ዜናውን የሰማችው ቆየት ብሎ ነው። ውሳኔውን ስትሰማ መሬቱ ከእግሯ ስር የተናደ መሰላት። በዚህ ዓለም ላይ ያላት ብቸኛ ሰው ተንከባክባና ወዳ ያሳደገችው ልጇ አሁን ተለይቷታል። ናኦሚ የፍትሕ ሥርዓቱን ጭካኔ ማመን አልቻለችም። አእምሮዋ በንዴትና በተስፋ መቁረጥ ተሞልቶ ወደ ፈጣሪዋ ጮኸች። ልጇን ከዚህ የፍትሐዊ ዕጣ ፈንታ እንዲያድነው ተአምርን ተማጸነች። በዓለሙ ላይ፣ በሥርዓቱ ላይ፣ በሳንድራ ላይና በራሷም ላይ ያለው ንዴት በላት። በሁሉም ሰው ሌላው ቀርቶ በፈጣሪዋ ሳይቀር እንደተከዳች ተሰማት። ይህ እንዴት ሊሆን ይችላል? ብቸኛ ልጇ ባላደረገው ነገር ለምንስ እስር ቤት ይበሰብሳል? ስትል በምሬት አለቀሰች። የናኦሚ እንባ ያለማቋረጥ ይፈስ ነበር። የማይመጣ የሚመስለውን መለኮታዊ ጣልቃ ገብነት እየለመነች ጸለየች። በሌላ በኩል የዚህ ሁሉ ሴራ ጠንሳሽ የሆነችው ሳንድራ በድሏ እየተደሰተች ነበር። ዳዊት በዕድሜ ልክ እስራት መፈረዱን ስትሰማ በውስጧ መጥፎ የሆነ እርካታ ተሰማት። ለእሷ ይህ ማለት የእህቷን ሀብት ለመውረስ መንገዱ ክፍት ሆኖላታል ማለት ነው። የሳንድራ ስስት እጅግ ገዝፎ ነበር። የምታስበውም የእህቷ ንብረት በእጇ ስለሚገባበት ሁኔታ ብቻ ነበር። የሟች እህቷ ግዙፍ ኢምፓየር ወራሽ መሆኗን ለማረጋገጥ ቀጥታ ወደ ማዳም አግነስ ጠበቃ ዘንድ ሄደች። ወደ ጠበቃው ቢሮ ስትገባ ፊቷ ላይ የድል ስሜት የሚታይበት ፈገግታ ነበረው። ታላቅ ሀብት እንደምትወርስ ሙሉ በሙሉ ተማምና ነበር። ሆኖም ግን ጠበቃው የማዳም አግነስን ኑዛዜ ሲያወጣ ፊቱ ላይ ምንም አይነት ስሜት አይታይም ነበር። ሳንድራ በጉጉት ልቧ ይመታ ነበር። ነገር ግን ጠበቃው ኑዛዜውን ማንበብ ሲጀምር የሳንድራ ፈገግታ ጠፍቶ በድንጋጤና ባለማመን ተተካ። ማዳም አግነስ አብዛኛውን ንብረቶቿን ለቲምባ ሆስፒታል ወይም የወላጅ አልባ ሕፃናት መርጃ እንዲሰጥ አዛ ነበር። ይህም የመጨረሻ የልግስና ተግባሯ የሳንድራን የሀብት ህልም አመድ ያደረገው። የማዳም አግነስ መኖሪያ ቤቶችና ኩባንያው ግን ለዳዊት ተትቶለት ነበር። ይህም ለእሱ ያላትን ፍቅርና አሳቢነት የሚያሳይ ስጦታ ነበር። ነገር ግን ዳዊት እስር ቤት በመሆኑ ንብረቶቹን ለእሱ ማስተላለፍ እንደማይችል ጠበቃው ገለጸ። ይልቁንም ንብረቶቹን የማዳም አግነስን ፈቃድ መሠረት በማድረግ ለተቸገሩት ለመለገስ ማቀዱን ተናገረ። የሳንድራ ፊት በንዴት ቀላ፣ አእምሮዋን በድንጋጤ ተናወጠ። ያቀደችውና ለማግኘት የፈለገችው ነገር ሁሉ ከእጇ እያመለጠ ነበር። ጠበቃው የሳንድራን ብስጭት ተመልክቶ በእህቷ ንብረት ላይ ለምን እንዲህ ፍላጎት እንዳደረባት ጠየቃት። ሳንድራ በንዴት ብዛት ማሰብ ስላቃታት ግልጽ ያልሆነ ነገር አጉተምትማ ከቢሮው ጥሳ ወጣች። በውጭ ሳንድራ በንዴትና በምሬት ተሞላች። የሀብትና የሥልጣን ተስፋ ሁሉ በአንድ አፍታ ተሰባበረ። ሁሉንም ካቀደች በኋላ መጨረሻ ላይ ሁሉንም ነገር ማጣቷን ስትረዳ በልቧ ያለው ንዴት ይበልጥ በረታ። የእህቷ ኑዛዜ የመጨረሻ ነበር። ምንም አይነት ንዴት ወይም ተንኮል ሊለውጠው አይችልም። ሳንድራ ከጠበቃው ቢሮ ራቅ ስትል በውስጧ ጥልቅ የሆነ ባዶነት ተሰማት። ለሀብት ስትል በዓለም ላይ ያላትን ብቸኛ እህቷንና ቤተሰቧን መስዋዕት አድርጋ ነበር። አሁን ግን ምንም ያተረፈችው ነገር የለም። አንድ ቀን ከሰዓት በኋላ ናኦሚ አዲስ መጠለያዋ ባደረገችው በተተወው የሱቁ ጥግ ላይ በዝምታ ተቀምጣ በሐሳብ ተውጣ ነበር። ባለቤቷ ከቤት ካባረራቸው ቀን ጀምሮ ሕይወቷ በስቃይና በመከራ የተሞላ ነበር። በተለይም ያለፉት ጥቂት ወራት በጣም ከባድ ነበሩ። ልጇ ዳዊት ባልሰራ ወንጀል ተፈርዶበት እስር ቤት ይገኛል። እንዲህ ያለ ጨካኝ ነገር ለምንስ በእነሱ ላይ እንደደረሰ ፈጣሪዋን እየጠየቀች ስንት ሌሊቶችን በለቅሶ አሳልፋለች። በዚህ ዓለም ላይ ምንም የቀራት ነገር እንደሌለ ተሰማት። በድንገት ስልኳ ሲጠራ ዝምታው ተሰበረ። ለጥቂት ጊዜ አመንትታ ከቦርሳዋ አውጥታ መለሰች። የሚደውለው ሰው ያስገረማት ሲሆን በአንድ ወቅት በማዳም አግነስ የልደት በዓል ላይ ያየቻት የሳንድራ የቅርብ ጓደኛ ጁዲት ነበረች። ይህ ፈጽሞ ያልተጠበቀ ነበር። ጁዲትና ሳንድራ ማዳም አግነስ ከሞተች በኋላ ወዲያው ነበር ግንኙነታቸውን ያቋረጡ። ጁዲትም ከባሏና ከልጆቿ ጋር ወደ ጣሊያን ሄዳ ነበር።
ናኦሚ ይቺ ሴት አሁን ከዚህ ሁሉ ጊዜ በኋላ ለምን እንደምትደውልላት ግራ ገባት። ጁዲት በጥድፊያና በአስቸኳይ ስሜት ማውራት ጀመረች። ናኦሚን እንዲህ አለቻት። ናይጄሪያ ለለቃ ከመሄዷ በፊት ሳንድራ ከሌላ ሰው ጋር በስልክ ስታወራ አንድ አስደንጋጭ ነገር ሰምታ ነበር። ሳንድራ እህቷን እንዴት በመርዝ እንደገደለቻት፣ ከዚያም የታነቀች ለማስመሰል አስክሬኗን ወደታች እንደጎተተችው ስትፎክር ሰምታታለች። እንዲሁም በቅናትና በስስት ተነሳስታ ማዳም አግነስ ከመሞቷ አንድ ቀን በፊት የክትትል ካሜራዎቹን እንዴት እንዳጠፋች ተናግራ ነበር። ጁዲት ይህንን ምስጢር ተሸክማ መኖር ስላልቻለች ነበር ከሳንድራ ጋር ጓደኝነቷን ያቋረጠችው። የዳዊት እናት ደነገጠች። የምትሰማውን ማመን ከበዳት። ለማዳም አግነስ ሞት ተጠያቂዋ ሳንድራ ራሷ ነበረች። ሁሉም ግራ የሚያጋቡ ነገሮች አሁን ግልጽ ሆኖላት፣ ሳንድራ በማዳም አግነስ ንብረት ላይ የነበራት ጥልቅ ፍላጎት፣ ዳዊት እንዲናዘዝ ያደረገችው ግፊትና ማዳም አግነስ ከሰጠቻቸው ቤት ያስወጣቻቸው መንገድ ሁሉም ያረጀና የሻገተ ተንኮሏ አካል ነበር። ጁዲት በናይጄሪያ እያለች ለራሷና ለልጆቿ ሕይወት በመፍራቷ ምክንያት ይህንን መናገር እንዳልቻለች፣ አሁን ግን ጣሊያን ውስጥ በሰላም ስለምትገኝ እውነቱን መናገር እንደፈለገች ያስረዳች። ናኦሚ ስትሰማ እጆቿ ይንቀጠቀጡ ነበር። የልጇን ለማዳን ቁልፍ መሆኑን ተረዳች። ናኦሚ አንድ ሰከንድ እንኳን ሳታባክን ጁዲትን አመስግና ስልኩን ዘጋችው። ወዲያውኑ በተስፋና በፍርሃት ልቧ እየመታ ወደ ፖሊስ ጣቢያ ሮጠች። የስልክ ውይይቱን ቅጂ ለፖሊሶቹ አሰማቻቸው። እነሱም በትኩረት አዳመጡ። ማስረጃው ግልጽ ነበር። ሳንድራ ለእህቷ ሞት ተጠያቂ ስትሆን፣ ዳዊት ደግሞ በሐሰት የተከሰሰ ንጹሕ ሰው ነበር። ፖሊስ ሳንድራን በቁጥጥር ስር ለማዋል ጊዜ አልፈጀበትም። በምርመራ ወቅት የቀረበባትን የማይካድ ማስረጃ ስታይ ሳንድራ በመጨረሻ ተሰበረችና ሁሉንም ነገር አመነች። እህቷን በቅናትና በቂም ምክንያት እንደገደለቻት ተናዘዘች። ሳንድራ በሕይወቷ ስኬታማ ባለመሆኗ የእህቷን ስኬት ማየት ፈጽሞ አልቻለችም ነበር። የእሷ የእምነት ቃል በምሬትና በጸጸት የተሞላ ቢሆንም ያደረሰችውን ጥፋት ግን ሊመልሰው አልቻለም። የሳንድራ መታሰርና መናዘዝ ዜና በፍጥነት ተሰራጨ። ፍርድ ቤቱ በዳዊት ላይ ያስተላለፈውን ውሳኔ የሰረዘው። ዳዊትም ሊገደል ጥቂት ቀናት ሲቀሩት ከእስር ቤት ተፈታ። ከእስር ቤት ደጃፍ ሲወጣ እናቱ የደስታ እንባ በፊቷ ላይ እየፈሰሰ ጠብቀው ነበር። ሁለቱም በደስታ እያለቀሱ አጥብቀው ሲተቃቀፉ ይህ የቅዠት ሕይወት በመጨረሻ ማለቁን ለማመን ተቸገሩ። ናኦሚም ይቅር እንዲላት ልጇን ተማጸነች። ከጥቂት ቀናት በኋላ የማዳም አግነስ ጠበቃ ዳዊትን አግኝቶ ማዳም አግነስ በኑዛዜዋ የተወችለትን የግዙፍ መኖሪያ ቤትና የኩባንያውን ሰነዶች ያስረክበው። ዳዊት ወረቀቶቹን ሲቀበል አንድ ተአምራዊ ነገር ተከሰተ። ጌታዬ ሆይ አመሰግናለሁ ብሎ በሹክሹክታ ተናገረ። ጠበቃው በድንጋጤ ያፈጠጠበት። ይህ ሙሉ ሕይወቱን ዲዳ የነበረ ወጣት ነበር። እንዴት በድንገት ሊናገር ቻለ? ዳዊት ራሱ ደነገጠ። ቃላቱ ከአፉ የወጡት እሱ ሳያስበው ነበር። ይህንን አስገራሚ ዜና ለእናቱ ለማብሰር ወደ ቤት ሮጠ። እነሱ ወደሚኖርበት ቦታ ሲደርስ እናቱን እናቴ ብሎ ጠራት። ናኦሚ እናቴ የሚል ድምፅ ስትሰማ ባለችበት ደረቀች። በሕይወቷ ሙሉ የልጇን ድምፅ ሰምታ አታውቅም ነበር። ባለማመን ስትዞር ዳዊት ቆሞ ፈጽሞ ትሰማዋለች ብላ ያላሰበችውን ቃላት ሲናገር አየችው። ሁለቱም በደስታና በምስጋና ተሞልተው አለቀሱ፣ ሳቁም። ሕይወታቸውን ለለወጠው ተአምር ፈጣሪን እያመሰገኑ ጨፈሩ። ማዳም አግነስ ካለፈች 4 ዓመታት አለፉ። ዳዊት ትምህርቱን አጠናቆ በከፍተኛ ውጤት ተመረቀ። ማዳም አግነስ የተወችለትን ኩባንያ ማስተዳደር ጀመረ። በአጭር ጊዜ ውስጥም ጎበዝና ሩህሩህ መሪ መሆኑን አስመሰከረ። ኩባንያው በእሱ አመራር በለጸገ። እርሱም ልክ ማዳም አግነስ እንዳስተማረችው ማህበረሰቡን መርዳቱን ቀጠለ። አንድ ጊዜ ለመኖር ይታገሉበት ከነበረው ያልተጠናቀቀ ሕንፃ ወጥተው ማዳም አግነስ ወደ ተናዘዘችላቸው ታላቅ መኖሪያ ቤት ገቡ። ያለፈው ሕመም ሙሉ በሙሉ ባይጠፋም በአዲስ ተስፋና ዓላማ ተተካ። ናኦሚ ከተጣለችበትና በድህነት ውስጥ ከነበረችበት ሕይወት ተነስታ ባልታሰበ ቦታ ደግነትን አግኝታ በመጨረሻም የሚገባቸውን ፍትህ በማግኘታቸው ሁልጊዜ ታሰላስላለች። ዳዊት በመከራ ውስጥ የተማራቸውን ትምህርቶች ፈጽሞ አልረሳም። አሁን ሕይወታቸው በደስታ በምስጋናና በአንድ ወቅት ከውድቀት ስላዳነቻቸው ሴት ትዝታ ተሞልቶ በሰላም ይኖራሉ። የማዳም አግነስ ታሪክ በዳዊት አማካኝነት ሕያው ሆኖ ይቀጥላል። ለእሱና ለእናቱ ያሳየቻቸው ፍቅርና ደግነት በልባቸው ውስጥ ለዘላለም ይኖራል። ውድ ተመልካቾቻችን እናንተ በጁዲት ቦታ ብትሆኑ ጓደኛችሁ ነፍሰ ገዳይ መሆኗን ስታውቁ ለሕግ አሳልፋችሁ ትሰጡ ነበር ወይስ በታማኝነት ዝም ትላላችሁ? የዳዊት በድንገት መናገር የፈጣሪን የጸሎት መልስ ነው ወይስ በተፈጥሮ ሊከሰት የሚችል ነገር?
ከዚህ ልብ የሚነካ ታሪክ ምን ትምህርት ታገኛችሁ? ሐሳባችሁን በኮሜንት ላይ ብታካፍሉን ደስ ይለናል። ታሪኩን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም አጋሩት። እንዲሁም ሰብስክራይብ ማድረጉን እንዳትረሱ። አዳዲስ ታሪኮች ሲለቀቁ እንዲደርሳችሁ የደውል ምልክቷን ትጫኑ። ስለተመለከታችሁ እናመሰግናለን።